አልቻለም። በቃ ሰው ቃርቃር ብሎታል እንዴ ጽናጽል ምናምን መቋሚያ ከያዘ 15 ዓመት ያለፈው ጠምጣም አልፈታም በግድ ያለ ሰውዬ እንዲህ ብሎ ረስቷል እኮ እንቅስቃሴው ራሱ ረስቶታል። ከኦርቶዶክስ ከወጣ እኮ 15 ዓመት አልፎታል። እንዲህ ይላል ወጥቶ እንዲህ ይላል። እሱን ማን ያላ ጴንጤ እኮ ይመቸው ያንን እኮ ላይፍ ስታይል እኮ ወተናል። ከዛ እሱ በተለይ ደግሞ በባህል ሙዚቃ የሰራናቸው መዝሙሮች ሪፖርት እየበዛባቸው ነው። ኦርቶዶክሶች ሪፖርት እያደረጉብኝ ነው። ሊል እኮ አናይም ብለን ነው ብራዘር፣ እኛ ነን አናይም ያልነው። ሚሊኒየምም እልህ ይዟቸው ነው የገቡት ሰዎች እንጂ ተመችታቸው አይደለም መጀመሪያም። ስለዚህ ዳጊ በአንተ ምክንያት ያለቀሰች እናት አለች። በሐሰት ስሟን ያጠፋት እናት አለች። በሐሰት ስሟን እንዳጠፋ አደባባይ ወጥተህ ተናገር። ሰማለ ዳጊ እየሰማ እንደሆነ አውቃል። ቅዠት ላይ እንደሆን ካቃል በዚህ ሰዓት ታብታብ እያደረግክ እንደሆነ አውቃል። ዘግቼው ራሱ ቤቴ እየተመላለስክ እንደምታይ አውቃል። ምን ይሳሳታል ብለህ አንደበቴ ላይ ያለውን ቃላቶች እየለቀምክ ሪከርድ እንደምታደርግ አውቃል። አለቅ ትሰማለህ። ቤትክ ያለቀሰች ሴት አለች። የትናንት ታሪክ ላይ ያለቀሰች እንባ ያስፈሰስካት፣ አመፅ ያካሄድክባት፣ በላይዋ ላይ ሴት የደረብክባት፣ በላይዋ ላይ የዘሞትክባት፣ በላይዋ ላይ ነውረኝነትን የፈጸምክባት ሴት አለች። እንደ ጻድቅ ወጥተህ አንተ የሰው ቦክሰር አስጥተህ ንስሐ ግቡ ስትል ደግሞ አታፍርም። ንስሐ ግባ እና ጨርሻለሁ። እናውጣልሽ ነፃ እናደርግሽ ሲሏት አይ ለልጆቼ ነገ ይሄ ነገር ትክክል አይደለም ስትል የልጆቿን ነገ ከራሷ ስምና ክብር ያስበለጠች ጀግና እናት ናት ይቺ እናት። አሁን ምን ትንተፋተፉ ኃጢአት የሌለበት ይውገራት ምናምን ያልሆነ ጥቅስ የምትጠቅሱ ሰዎች ኢየሱስ ኃጢአት የሌለበት ይውገራት ያላት ደጋግሞ ኃጢአት እንድታደርግ ሊያበረታታት አይደለም። ደግመሽ ኃጢአት አታድርጊ፣ ቅድም ፍቄ ሲናገር ነበር። ደግመሽ ኃጢአት አታድርጊ ሊላት ነው። ይሄኛውን ወገራ ያስቀርላት። ደጋግሞ ኃጢአት ስለማድረግ ነው እያወራን ያለን። በትዳር ላይ ትዳር ስለመመስረት የሰውን ህይወት ካራክተር አሳሲኔሽን ስለመፈጸም ገባችሁ እየተወራ ያለ ስሟን አጠልሽቶ ለዘላለም አጠልሽቶ፣ እሱ ግን የፈለጉ ጋር ሄዶ የሚጋደም የአንድ ጊዜ ብቻ ሳይሆን የደጋግሞ። ይቺ ልጅ እኮ ተክዳ ነበር ወገኖች። ይቺ ልጅ አይታችኋል። የተካደ ልጅ አባቱን ይመስላል የሚለው ተረት በቃ ይህንን ነው እያልናቸዋለሁ። ወደ ማቲ ቀጥል ጫል። ለማንኛውም ከልምዶቻችን እንውጣ። ጮሆ ባይወጣም እንንቃ። ለእግዚአብሔር ቃል እጃችንን እንስጥ፣ እንማረክ። ቃሉ ይምራን፣ ስሜታችን አይምራን። ራስን በመግዛት መንፈስ እንመላለስ። አእምሯችንን አንጣል። አእምሯችንን በእግዚአብሔር ቃል እናድሰው። ለስሜታችን ራሳችንን አሳልፈን አንስጥ። ያቺን ልጅ ይኸውላችሁ፣ ስለዚህ ፎቶ ልንገራችሁ። ያቺን የመጀመሪያ ባለቤቱን ልጆቹ የኔ አይደሉም ብሎ ልጄ የኔ አይደለም ብሎ ክዷት ስሟን አጠፍቶ እንደ ዘሞተችበት አድርጎ በሐሰት ስሟን ከስቶ አጥፍቶ የቤተ ክርስቲያን ሽማግሌዎች ለዳኝነት የተቀመጡትን እላያቸው ላይ በር ዘግቶባቸው አይመለከተኝም ብሎ ወጥቶ ለእሷ የፈረዱትን ሽማግሌዎች ከሶ ሄዶ ከአውታሩ ባለቤት እህት ጋር በገና በቲኔጀርነቷ አብሯት ክብረ ንጽህናዋን ወስዶ ተኛ። ልጅ ስትወልድ ስታረግዝ ዘማሪው አውታሩን ጨምሮ ቤተሰቦቿ እንዲያገባት ቢጠይቁትም አላገባትም ብሎ ሌላ ሴት ሄዶ አገባ ማለት ነው። ይሄ ነው ታሪኩ። ይህንን ፎቶ የምታዩት ካደገች በኋላ ገባችሁ? ካደገች በኋላ ሄዶ አንድ ቀን አብሯት ፎቶ የተነሳውን ይሄው ማስረጃ እኮ እያመጣሁልህ ነው። በልጅነት አስወለዳት ልጅ ናት። እኔ እነዚህን እችን እህቴ እችን ንጹህ ነፍስ እየከሰስኳቸው አይደለም። ሴቶቹ ምንም እዚህ ውስጥ የሉበትም። ስለዚህ ዘማሪ ነው እያወራ ያለሁት። ሴቶቹ እዚህ በደል ውስጥ የሉበትም። ማንም እንደሚሳሳተው ተሳስቶ ሊሆን ይችላል። ስለ ሴቶቹ አይደለም እየተናገርኩ ያለሁት።
የተናገርኩ ያለው ስለዚህ ዘማሪ ነኝ ስለሚል ህዝብ ቤት ያቆሰላትን ነፍስ አስቀምጦ ቤት ያቆሰላትን ነፍስ አስቀምጦ ቁስሏ ጠፈፈ ሲያል መከዳቷን ሳትረሳው እንባዋ ሳይደርቅ ሌላ ሴት ጋር ሄዶ ሌላ ልጅ ስለወለደባት ላይዋ ላይ ሁለተኛ ጊዜ የወለዳትንም ልጅ ስለካደ ሌላ ትዳር ደግሞ ስለመሰረት እዚህ የሚታወቅ ይሄ የሚታወቅ የማይታወቅ ይሄ የሚታወቅ አረ የሚታወቅ ይሄ በአደባባይ ያለ ነው። የጓዳውን ደግሞ እናቴ አባቴ ቤት ይቁጠሩ በየጓዳውን። ይሄ ነውረኛ ሰው ነው እንግዲህ ኮርማዎቹ፣ ጠቦቶቹ፣ ጥጃዎቹ፣ ግመሎቹ አማን ሻሎም ጫት ይዞ ፎቶ አለኝ በቦክሰር አለኝ ሲል የነበረው ይሄ ሰውዬ እኔ እኮ ሁልጊዜ ከፊት የሚሄድ ዝንጀሮ ገባችሁ፣ ከኋላ የሚሄድ ዝንጀሮ የጓደኛው እንትን ነው የሚታየው፣ የኋላ ራቆቱን የሚታየው እና እሱም ከኋላ ባዶ ቂጡን መሆኑን አያውቅም። ይሄ ነው የዝንጀሮ ባህሪ እና መቃጠል ጉዳይ አይደለም። እሺ ማቲ ሀሳብን ስጥና ቀጥሎ ወደ ኤልሲያን ነው ወደሚለው ስም እንሄዳለን። አዎ አሁን ዳጊ ምን ቢያደርግ ነው ጥሩ የሚል ጥያቄ ከታች ይጎርፋል ማለት ነው። አሁን ምን ቢያደርግ ነው መሰላችሁ ጥሩ? ምን ቢያደርግ መሰላችሁ? ህይወት የተቀማው ይሄ ሰውዬ ማይኩን አስቀምጦ ልክ እንደ ኤአይ ስቱዲዮ ውስጥ መዘመር መብቱ ነው። ይሄ ሰው ግን ዳግም አገልግሎት ብሎ ቆሞ መድረክ ላይ መዘመር የሚችልበት የህይወት አቋም የለው። በቃ ኦልሬዲ ከአገልግሎት የተሰናበተ ከአገልግሎት ማቆም ያለበት ሰው ነው። አሁን አንዳንድ ሰዎች ይህን ድምፅ ሲሰሙ በቃ ሴጣን ነው ባቡና ድምፅ የተናገረው አይደለም፣ የእግዚአብሔር ቃል የሚደግፈኝን ነው የምነግርህ። እንደዚህ አይነት ሰው ማይክ ይዞ መድረክ ላይ ቆሞ ቅዱሳን መካከል ላይ ማገልገል የለበትም። ምዕመን መሆን ይችላል፣ መብቱ ነው። ጌታ እድል ከሰጠ የዘላለም ህይወት ጌታ ከሰጠ የዘላለም ህይወት ጉዳይ እንግዲህ ጌታ እጅ ላይ ነው ያለው። የዘላለም ህይወት ጉዳይ አላቅም፣ ስለዛ መፍረድ አልችልም። ፈርድ እሱ ነው። የዘላለም ህይወት ጉዳዩን ጌታ ነው የሚያውቀው። የአገልግሎት ጉዳዩ ግን ይሄ ሰው ማገልገል የለበትም። ምክንያቱም ሁለተኛ ትዳር የያዙ ሰዎች እንዲያገለግሉ መጽሐፍ ቅዱስ አያበረታታም። ለዚህ ነው ቅድም ወንድም የጠቀሰው ጥቅስ ላይ ኢጲስቆጶስ መሆን የሚወድ መልካምን ስራ መርጧል ይልና የአንድ ሚስት ባል የሆነ ቤቱን በደህና የሚመራ የማይሰክር የማይጣላ ገንዘብን የማይወድ ንስሐ ቢገባም ማገልገል አይችልም። በቃ ንስሐ የሚገባው ስለ ኃጢአቱ ንስሐ ይግባ፣ ከዛ አርፎ ይቀመጣል። ምዕመን መሆን ነው የሚችለው። ለምዕመንነት የሚያበቃ ቁመና ነው ያለው ካሁን በኋላ ይሄ ሰው። እውነቴን እኮ እስኪ ሌላ አንድ ሀሳብ ካለ ተናገር ማቲ። እንደ ኤአይ የስቱዲዮ መዝሙር መስራት ይችላል። እንደ ሰሞኑ ኤአይ እዛ ጋጣለው ወረቤውን ሲለኝ ታሬዳሽ ይጨርስና ወደ እንትን እያንቀላፋን ነው። በቪዲዮ ግን ካልወጣሽ አናወራበታለ። በቪዲዮ ብቅ በይል። እሺ ልቀጥል። በቪዲዮ ውጭልን። እኔ የምጨርሰው ሀሳብ ይቅር፣ እሷ በቪዲዮ ትውጣና ታወራ። አቤል እሺ እሺ እታያለሁ። ሴቭ አድርጊ፣ ክፈችውና ማይኩን ሴቭ አድርጊ። እሺ ሰላም ለእናንተ ይሁን። ሰላም ሽብዛ። እሺ ላይቫችሁን ከግማሽ ነው የተከታተልኩት እና አሁን ስለ ዳጊም አይደለም
ስለማንም አይደለም፣ ግን አንድ የሚያሳስበኝ ነገር አለ እንደ ክርስቲያን ማለት ነው። ማለት ሰዎችን ለምን ለእግዚአብሔር ትተን የእውነትን ወንጌል አንሰብክም? ማለት የእውነት ወንጌል እግዚአብሔር በሰጠን እድል አሁን ለምሳሌ ረጅም ሰዓት ነው እዚህ ጋር መተን ምን የእውነት ወንጌል ምንድን ነው? የእውነት ወንጌል ማለት ወንጌል ስለ ክርስቶስ ነው፣ ስለ ዳጊም አይደለም። ሰው የሌለበት ወንጌል አለ? ልጨርስ። የሰው ቅድስና የማይመለከተው ወንጌል አለ? ጽድቅን የጣለ ከጽድቅ ጋር የተፋታ ወንጌል አለ? ቆይ ወንጌል የምትሉት ምንድን ነው? ጽድቅን የጣለ ጽድቅን የተፋታ ወንጌል አለ? ስለ ቅድስና የጻፈልን ጳውሎስ በቁርአን ላይ ነው? ወንጌል ላይ አይደለም? ልጠይቅሽ፣ ቁርአን ላይ ነው ወይ? አይ ወንጌል ምናምን ብለሽ አትሸፋፍኝ። ነውርን፣ አመፅን ወንጌል ምናምን በቃ ወንጌል ምንድን ነው? ስለ ቅድስና የቆሮንቶስ መልእክት ወንጌል አይደለም? ወንጌል ታዲያ የቆሮንቶስ መልእክት ላይ የአባቱን ሚስት ያገባ በዝሙት ምክንያት በመካከላችሁ በአጭር ቃል ዝሙት እንዳለ ይነገራል የሚለው ወንጌል ውስጥ አይደለም? ጳውሎስ አይደለም ያለ ያለ? በቃ ይሄ እኔ ይኸውላችሁ፣ ይሄ በጣም የሚያስቆጣኝ ነገር ወንጌል ነውር መደበቂያ አይደለም። ወንጌል አሁን እየተነገረ ያለው ወንጌል ነው። ባይጋርም ይሄ ወንጌል አይደለም። ወንጌል ላንቺ ሮማንቲክ የሆነ ሳክስ ነው። አባ ተወደሃል ምናምን የወደደን እኮ ነው ከነውር እንድንወጣ በጽድቅ እንድንኖር ሞቶላ የሞታለን እኮ ኃጢአትን ሊገልልን ነው። አሁን ይሄ ራሱ ክርክር እኮ ነው። ይኸውልህ ይሄ ክርክር ነው። አይደለም ይኸውልሽ ምን ብለሽ ጀመርሽ መሰለሽ? ይኸውልሽ የተቆጣሁት ለምሳሌ እኔ ስለ ዳጊም አይደለም ማወራው ስለምንም አይደለም ማወራው ብለሻል አይደል? አይ ዳጊንቶ ቆይ ስለ ዳጊ አይደለም ማወራው ብለሻል አይደል? ስለ ዳጊም አይደለም ስለማንም አይደለም፣ ግን በየላይ እኛ ስለ ዳጊ ነው ያዝነው ርዕስ። ሰላም አለይኩም ማለይኩም ሰላም። ሰላም አገኘን። ምክንያቱም ስለ ዳጊ ካላወራሽ የከፈትኩት ስለ ዳጊ ላወራ ወንጌል አለ ቤት ወሬውን ትወደዋለች፣ እንትኑን ትወደዋለች፣ ሞቅታውን ትወደዋለች። ከዛ አጉል የጴንጤ ጽድቅ ልሰራብን ማለት ነው። እነሆ ስለ ወንጌል ይወራ፣ ወንጌል ብቻ ይነገር ምናምን። ዚስ ኢዝ ፓርት ኦፍ ጎስፕል ወገኖች። ይሄ የወንጌል አንዱ ጉዳይ ነው። የቅድስና ጉዳይ የወንጌል አንዱ ጉዳይ ነው። ወንጌል ስለተሰቀለው ስለ ኢየሱስ እሺ ተሰቀለ። ኃጢአት እኮ ነው መስቀል ላይ በስጋው በኩል የተሸነፈውን ኃጢአትን ቤተክርስቲያን ላይ ስታነቅሰው መድረክ ላይ ስታቆመው ይሄ የወንጌል ፓርት ነው ብራዘር። አለቀ። የቅድስና ወሬ የቅድስና ስብከት ስለ ጽድቅ ማውራት፣ ስለ እውነት ማውራት፣ ስለተበደሉ ሴቶች ፍትህ ማውራት የወንጌል አንዱ ጉዳይ ነው። አንዱ ጉዳይ አይደለም ካልከኝ መታ በትክክል ሞግተኝ። በትክክል አይ አንተ የምትለው ወንጌል አይደለም ጴንጤ በቃ ጽድቅ እንትን ወንጌል በቃ እቺ ክላሲካሏ። አሁን እዚህ ጋር የአባን እንትናን ምናምን ፎቶ በለጥፍና እሳቸውን በእግራቸው ወንጌል እሺ ማርቆስ ቪዲዮ ልከፍት ትችላለህ? አይ እኔ መኪና እየነዳሁኝ ስለሆነ እንዲሁ ማውራት አልችልም። አትችልም? እሺ ከፍታለሁ። ከፍ እሺ ሃሌሉያ። እሺ እንኳን ከፈትክ። እሺ ኦኬ። ወንጌል እንግዲህ ስለ ቅድስናም ስለ ሁሉም ነገር ያወራል። ትክክል ናችሁ። እኔ ግን ጄጅሜንት ደግሞ ቅድም ወንድማችን ሲያወራ ሰምቻለሁ። የቤተ ክርስቲያንን ስልጣን ትቀበላላችሁ ወይ እናንተ ብላችሁ ሲታወሩ ሰምቻለሁ። እሺ እናንተንስ ደግሞ እዚህ ጋር ወጣችሁ እሱን ክሪቲሳይዝ አድርጉ ብሎ የሰጣ የቤተ ክርስቲያን መሪ ማን ነው? ለእናንተ ራሱ ማለት ነው። ሁለተኛ ሚስቱ ምናልባት አመንዝራ እንደሆነ በምን አወቃችሁ እናንተ? በምን አውቃችሁ ነበረ እናንተ ይሄን ያክል የምታወሩት በሱ ላይ ጄጅ የምታደርጉት ማለት ነው? ስለ ቅድስና ነው አላችሁ። እሺ ተቀበልን። ስለ ቅድስና እያወራችሁ ነው። ስለ ቅድስና እንትን ብላችሁ እያወራችሁ ነው። ኦኬ ስለ ቅድስና ካወራችሁስ እናንተ ራሱ እኮ የሆነ ታይም ላይ
የሆነ እንትን ሪሙቭ አደረገብኝ መኪና ውስጥ ስለሆነ ነው። ማርቆስ ግባና እንትን በል መኪና እየነዳ ስለሆነ እንትን አደረገብኝ። ምልክት አሳይ። ማርቄ መረቄ ይላል። ማርቄ መረቄ አውቀዋለሁ በነገራችን ላይ ማርቄ መረቄ። ማርቆስ በቃ ዝጋና እስከዛው ማን ነው ስልጣን ተሰጣችሁ ያለው ነገር? እሺ እንትን መኪና እየነዳሁኝ ስለሆነ ሊዘጋብኝ እየሞከረ ነው። አዎ ለዛ ነው እኔም ጋር። ኦኬ እሺ አንደኛ የሱ ምስት አመንዝራ ቢሆን በምን አወቃችሁ እናንተ? ቤተክርስቲያን ፈርዳለታለች። ማርቆስ ቆይ ምንድን ነው ጥያቄ? ለእናንተ ነው የፈረደችው ወይስ ለእናንተ ነግራለች? እንደዚህ እሱ ያለው አዎ እናውቃለን። ከቤተ ክርስቲያን ሽማግሌዎች በጊዜው ከነበሩ ሽማግሌዎች ያዳመጥነውን ያጣራነውን ከራሷ ከግለሰቧ ከባለ ጉዳዩ ያዳመጥነውን ደግሞ ቤተ ክርስቲያን በጊዜው የነበሩ ከሽማግሌዎች የሰማነው መሀል ላይ ሲዳኙ ከነበሩ ሽማግሌዎች አጣርተን በትክክል ያለ ኢንፎርሜሽን ነው እየሰጠን ያለ እየሰጠውክ ያለ ቤተክርስቲያን። እሺውን ተው ቆይ እስቲ አረጋጋው እስቲ እሺውን ተው። ቤተክርስቲያን ይሄ ሰው እኮ ቤተክርስቲያንን ከሷል እያልኩ ነው። አልሰማም ወይስ ጆሮ ግን የምናገረው ፓርት ላይ እያያስክን ያለ? ቤተክርስቲያንን ከሷታል። ሽማግሌዎችን ለእሷ ስለፈረዱ ለእሷ በእውነተኛ የእግዚአብሔር ሴት ስለመሆኗ ምንም እሱ ያለው ወንጀል እንደሌለባት ሲመሰክሩላት በሐሰት ስሜን አጥፍተዋል ብሎ አደባባይ ላይ በወቅቱ ሙሉ ወንጌልን ሲመሩ የነበሩ ሽማግሌዎችን ከሷቸዋል። ኦኬ ጥሩ ተቀብያለሁ። እሺ የዛሬ 5 እና 6 ወር ላይ አንተም ሌላ ሴትን እንትን ስትል ተይዜ ነበረ። አንተን ማን ከሷል? እንደዛ ከሆነ ምንድን ነው የተያዘው? ሂድና አምጣዋ። የያዝከውን አምጣው። በአደባባይ እኮ እንትን ተብለሃል እኮ ቪዲዮ ድምፅ ስትናገር እኮ ሰምተናል። የታል? አምጣው። ምን ነው ያኔ እኮ ሰምተን አሁን ይመጣል እኮ ነገሩ እኮ አይቀርም፣ ተደፍኖ እኮ አይቀርም። እንደዚህ ኦኬ እኔ ልናገር መናገሩን ተወው። አምጣው። ይኸውልህ ማን ማርቆስ አምጣው። ማርቆስ ቆይ ክብሩ ወሬ አትመልስለት። አምጣው አሁን አምጣው። ከተው የዛሬ 5-6 ወር እኮ እዚህ አደባባይ የኔን ድምፅ አምጣው። የኔን ድምፅ አምጣው አለ። ከሌላ ሴት ጋራ ስትነጋገር ድምፁ አለ ወይ? የኔ ሚስትህን ትተህ ከሌላ ሴት ጋር ስትነጋገር እኮ ተይዘሃል። ምን ነው አንተ እንትን ጮቤ ነካክ አለው እኛ አልክ። የአንተን ትተህ ማለት ነው። ሂድ እዚህ ጋር ማለት ነው። ማናችሁ እዚህ ውስጥ ያላችሁ ሰዎች የኔ ድምፅ ካላችሁ በዛ እንደምትሉት ክስ የኔ ድምፅ ካላችሁ ማምጣት እኔ ፊት ማምጣት ትችላላችሁ። አሁንም ገብታችሁ የኔን ድምፅ ማሰማት የምትችሉ ካላችሁ ዌልካም። አለ ድምፅ የምትሉ ሰዎች 1 ቁጥር ጻፉ። አለ የምትሉ ሰዎች አምጡ። ምንም ምን የምፈራውና ማፈሩበት ከኋላ ገበና ምናምን የለውም። ፕሮፌት እሺ 1 ቁጥር ሳብኩ። የት አለ? ድምፄን ብቻ ነው ፈልገው። አለ ምትል ጆሹዋ ትገባለ፣ ታሰማለ። ሞራል ካለ ጆሹዋ ዝግ ነው እንትንክ። አምጣ። አቤል ፋክት ከሌለ ብሎክ አድርጌን ማስወጣ። አምጣ እንድታመጥ። ሌላ ወሬ ማብራሪያ አልፈልግም። ፕሮፌት ክፈተው፣ ቪዲዮክን ክፈተው። ማን ፕሮፌት እያሱ ቪዲዮክን ክፈተው። አለ የምትሉ ሰዎች 1 ቁጥር ጻፉ። ሁላችሁንም ነው ማስገባችሁ። ሲጀመር እንዲህ የምሸማቀቅበትም ነገር የለም ህይወቴ ውስጥ። አምጣ ፕሮፌት። ስም እጅን ይዘርገው ለእንትን ነው እንዴ? ለሪፖርት ነው እንዴ? ክፈቷ፣ እንትንን ክፈቱ። ምን ይላል ፕሮፌት? ክፈተው።
ቪዲዮ ግን ክፈት። ይኸውልህ ፎቶህን መሀለኛ ፎቶህን ንካው። ፕሮፌቶች ያውቃሉ እንዴት እንደሚገባ። መሀለኛውን እንትን ፎቶህን ንካው። ከዛ ካሜራ ምልክት አለ እንትን አድርገው አለ ፕሮፌት ታያለው። ቶ በቃ ችግር የለውም። እንደ ስራ ነው። ድምፅ አለኝ ነው ያልከው። አሰማን አለው። ይሰማኛል። እናንተ ድምፅ ድንቁርቁር ያለ ህዝብ እኮ እኔ እኮ እንዴት ነው መኖር የምችለው? ፕሮፌት እየጠበቅኩ ነው። መረጃ ልትሰጠን አይደል እንደ ፕሮፌት የገባኸው? ይሄ ማርቆስ ምናምን የሚባለው ሰውዬ ዝም ብሎ አውቀዋለሁ፣ ደግሞ እንዲሁ ዝም ብሎ እንደሚበጠረቅ ይሄ አሁን የሚሉት ነገር ባልና ሚስት ወሬውን ያወራቸዋ ሴትና ባልየው ገብተው ራሳቸው ገብተው በራሳቸው ቪዲዮ ገብተው አቤል አቡና ንጹህ ነው፣ የጽድቅ ሰው ነው፣ እኔ ስበጠረቅ ነው የእኔ ነው ጥፋቱ ብላ ዳጊ ያን ያሰማው ድምፅ ስላላዘለቀው እኮ ነው። ዳጊ ወሬውን የተወው በጊዜው ማለት ነው። ከ6 ወር በፊት ምናምን የሚሉት ስላላዘለቀው። ብራዘር ምንድን ነው እያሳየን ያለው? ስላላዛለቀው ነው የተወው። ምክንያቱም ባልና ሚስት ገብተው አቤል አቡና በንጽህና የሚኖር ሰው ነው፣ እኔ ነኝ የለፈለፍኩት፣ ዝም በሌለበት ነው ያወራሁት ብላ ራሷ ያወራችው ሴት መስክራለች አደባባይ ላይ። ጻድቅ ያለ ፍርሃት እንዳንበሳ ይኖራል። እንደዚህ ጅንን ብዬ እንደው ይመስላል። ስለ እዩ ጩፋ ሳወራ፣ ስለ ዮናታን አክሊሉ ሳወራ፣ ስለ ታምራት ታረቀኝ ሳወራ እነዚህ ሁሉ ኤጀንት ያላቸው ሐሰተኛ ገምቶ አዳሪ ጠንቋዮች የኔን የኋላ ታሪክ ሳያጣሩ ሳይበረብሩ ሳይፈትሹ እኔን ለማዋረድ በህዝብ ዘንድ ለማሳጣት ጉድጓድ ሳይምሱ ቀርቶ ይመስላል እስካሁን ድረስ ምንም ያላሉ። እግዚአብሔርን ስለሚፈሩ ምናምን መስሏል። ካለ ማምጣት ምንም ችግር የለም። አቡና በስውር በኩል ቸከስ ይጀነጅናል፣ ይጀናጀናል፣ እንትን ይላል። እሱም እኮ እንትን ቤርጎ ሲል ከሰከስ ነው የሚውለው ካልክ አምጣ በቃ አደባባይ። እጅ ግን የሆነ ሴት ድምፅ አምጥተ አቡናዬ ነው አቡናዬ እኮ ይወደኛል ምናምን ስትል አምጥታ ከሆነ የራስ ጉዳይ። አቡናዬ እኮ ይወደኛል። ማንም ሴት ስምህን ጠርቶ ይወደኛል ልትል ትችላለች። እኔ የሆነች አንድ አይምሮዋን የሳቴ ሴት ድምፅ አምጥተ አቡና እንዲሆነ ሆኜ ምናምን የምትል ሴት አምጥተ አቡና አረገዋለሁ የሚል ስራ ልትሰራ አችልም። ይሄ እኮ እያልኩልህ ያለሁት እኮ እስቲ ይህን ፊት እስቲ እኔ እኮ ኤቪደንስ እኮ ነው ያመጣሁልህ። ድምፅ አይደለም እኮ ይታያል ወይ ብራዘር? ይሄን ለማዳን እዛ ድረስ መሆን የለብህም፣ መሄድ የለብህም። እኔ ማርቆስ ማውራት አያቋርጥም ስለማውቀው ነው ያስወጣሁት። እኔ ይኸውላችሁ አንድ ቁጥር ጻፉ ብያለሁ፣ የጻፈውን አስገብቻለሁ። ከዚህ በላይ እንግዲህ ልሰጥ የምችለው ማስረጃ የለም። ደግሞ ማንንም ለማሳመን እዚህ ውስጥ አልንተፋተፍም። ማናችሁንም ለማሳመን አልንተፋተፍም። የላካችሁ ሰዎች ኢትዮጵያ ፓስፖርት የሚል አለ። ይህ ሁሉ ሰው ግን የላከው ለምንድን ነው? ኪዳኔ ሰላም ላንተ። ሰላም ይብዛ። እንዴት ነው? ሁሉ መልካም ነው? ሁሉ መልካም። በቪዲዮ ትወጣለህ? አይ አሁንማ አክሰስ የለኝም፣ ምክንያቱም እየነዳሁ ስለሆንኩ። ሶሪ። አንተም እየነዳ ነው? እየነዳ ከሆነ ችግር የለም።
አይ እኔ ምን አቤልዬ ማለት እኔ ምን ትንሽ ላማከር ነው የምፈልገው። ማለት በዚህ አርዕስት እኔ መናገር አልፈልግም፣ ግን ምንድነው ለማለት ነው መሰለ እና ብዙ በጨለማ ያሉት ወገኖቻችን፣ ወንድሞቻችን፣ እህቶቻችን ብዙ ወደ ጌታ እንዳይመጡ እንከለክላቸው እንዳይሆን ብዬ አስባለሁ ማለት ነው፣ ሁሉ ጊዜ ማለት ነው እና እርስ በርሳችን ያው ኢየሱስ ክርስቶስን ፍቅር ስለሆነ እርስ በርሳችን ተደዋውለን ያኛውን ሶሉሽን አድርገን ብንፈታውና ብንታረቅ። ምክንያቱም ብዙ በጨለማ ኪዳኔ የቤተ ክርስቲያንን ሽማግሌ የከሰሰ ሰው ግለሰብ ይሰማል ብለህ ታስባለህ? አው ልክ ነህ እኮ አቤልዬ፣ ልክ ነህ። አሁን አንተ አልተጎዳህም። ላንተ እኔ ስለኔ ጉዳት እኔ አልተጎዳውም ብራዘር። ምን ጭራሽ እኔ የተጎዳሁት ነገር የለም። ለምንድን ነው መሰለህ የማልጎዳው? እኔ የመጣሁበትን ዓለም አውቀዋለሁ። ማለት እንደ ዳጊ አይነት ቤተ ክርስቲያን ውስጥ ሲያስመስል የሰው ህይወት ሲበጠብጥ የኖረ ሰው ስለተናገረ ምናምን ያን ያህል በጣም ማተር አያደርግም ላይፌ ላይ። ምክንያቱም እኔ አውቀዋለሁ። ለዛ ነው አሁን ኤክስፔክት እንደሚያደርጉት እነ ቀለሙ ወርቅ አይተንፍሱ እና ተመሳሳይ ሰዎች ኤክስፔክት እንደሚያደርጉት ያልተሰበርኩት በአጀንዴ የቀጠልኩት። ገባ? ብዙ ሰው ከመስመሩ ስቷል፣ ከሚዲያው ዞር ብሏል። እኔ ከሚዲያው አንደኛ ዞር አላልኩም፣ አቋም አልቀየርኩም። ፈርቼ ተልፈስፍሼ ስራ አላቆምኩም። ገባ? በዚህ በኩል እየገነባው በዚህ በኩል እየተዋጋው ነው ከጨለማ ጋር። ገባ? መስቀል ሚዲያ የሚባል ሚዲያ የተቋቋመ አለ። እሱን አስተዳድራለሁ። ከወገኖቼ ጋር ሆኜ እሱን ለማስቀጠል ቀንና ሌሊት እሰራለሁ። ገባ? በስሩ ሰራተኞች አሉ፣ የሚሰሩ ሰዎች። እሱን አደርጋለሁ። ቤቴን እመራለሁ። ከዛ በኋላ ወጥቼ ደግሞ ሚዲያ ላይ ኤክስፖዝ ማድረግ ያለብኝን ሰዎች ኤክስፖዝ አደርጋለሁ። እንደ እግዚአብሔር ቃል ጨለማ መገለጥ ስላለበት ጨለማን ለመግለጥ ሞክራለሁ። ይህንን ሁሉ አደርጋለሁ። አሸማቆኝ ዳግማዊ ጥላሁን የሚባል አውርቶ አደር ሰይጣን ማይክ አስይዞ ህይወት የቀማው ሰው እኔን ህይወት ሊበጠብጥ የሚችልበት ነገር የለም። ገባ? ማይክ ይዞ ህይወት የተቀማ ዘማሪ እኔን ሊበጠብጠኝ አይችልም። አሁን የሚያሳስበኝ አይደለም ከሱ ጋር እኔ ነግሬሃለሁ እኮ ማንም በቃ ሊደፍረው የማይችለውን ነገር ደፍሬ ከእግዚአብሔር እውነት ጋር ለመቆም የምታገል ሰው ነኝ። እንደምታውቀው ማንም ሰው ጸጥ ብሏል። የቤተ ክርስቲያን አባት ናቸው ምናምን ብሏል። መጋቢ ጻድቁ የሐሰተኞች ምንጣፍ ላይ አብረው ሲራመዱ አይቼ በትክክለኛ ኤክስፖዝ አድርጌያቸዋለሁ። በእግዚአብሔር እውነት ላይ ለማንም እንደማልመለስ አውቶሪቲ ለምትለውም አካል እንደማልመለስ እንድታውቅ። ይህ በጣም እኔ ባለስልጣን ለሚል የፕሮቴስታንት ኮሚኒቲ አልመለስም። ጽድቅ ከሌለበት እውነት ከሌለበት እንደ እግዚአብሔር ቃል ካልሆነ ማንም ሰው እንደ እግዚአብሔር ቃል መዳኘት አለበት፣ ከእግዚአብሔር ቃል ስልጣን በታች ነው እንደሚል ትክክለኛ ፕሮቴስታንት አቋም ያለኝ ሰው ነኝ። እዚህ ጋር የግል ጥላቻ የግል ስሜት የሚመስላቸው አሉ። ለምሳሌ አሁን ዮናታን ተሳስቶ ይህ ስህተት ነው ብል የሆነ ነገር ከልክሎ ነው ብለው ራሳቸው ጭንቅላታቸው ላይ ለደመደሙት ምክንያታቸው ሁሌ እርግጠኛ ሆኖ መልስ ለሚሰጡኝ ሰዎች እኔ ማብራሪያ አልሰጥም። ቃለቅ አሁን እዚህ ጋር ዳግማዊ ጥላሁን ስለሚባል ሰውዬ ሳወራ እሱ አመቱን ሙሉ ስለለፈለፈ አቡና በእንትን ተነሳስቶ ነው፣ በቂም ተነሳስቶ ነው የራሱ። እኔ በቂም ተነሳስቼ ነው አልኩ፣ ራስን ያልከው አንተ ላልከው ራስህ ላመንከው በውስጥክ ለተሰማክ ስሜት እርግጠኛ ሆነ አቡና በቂም ተነሳስቶ ነው ስላልክ አይመለከተኝም። ተነሳስቼ ነው እንኳን ተነሳስ ምን ላድርግ? ማንም እዚህ ውስጥ ጀስቲፋይ ሊያደርገኝ አይችልም፣ ሊያጸድቀኝ አይችልም። አሁን በቃ አጭር ንግግር ተናግሬ ልውረድ። ምክንያቱም ምንድነው እኔ ስራ ላይም ስለሆነ ግን ጉዳዩ ላይ ብታተኩር አቤልዬ፣ እዚህ እንደ አልበም 2 ትዳር 3 ትዳር ይቻላሉ? መልስ። አይቻልም። እውነት ነው። አሁን ካልተቻለ በቃ እሱን ነው የተናገርኩት እኔ። አቤልዬ፣ አሁን እዚች ጋር ምን አለ መሰለህ አቤልዬ፣ ማለት እግዚአብሔርስ በተለያየ ነገር ለአንተ በእንደዚያ ነገር አስነስቶ ሊሆን ይችላል። ግን እኔ ደስ የማይለኝ ነገር ደግሞ በአደባባይ ሲሆን ለሌሎች እንቅፋት እንዳንሆን
በሚል አስተሳሰብ ነው እንጂ እኛውን ደግሞ እግዚአብሔር ደግሞ አስነስቶ ለእውነት እውነት ለውሸት ውሸት ብሎ አስነስቶ ሊሆን ይችላል ብዬ አስባለሁ። ግን ሄደ በስልክ ወይ ደግሞ ትንሽ ሰዎች ምናምን እንትን ብለህ እንደዚህ የምታደርገው ተሳስተሃልና ጌታ አይከብርበትም። ጨለማ ያሉት ደግሞ ጌታ ይከብርበታል። ብራዘር ኪዳን አባባል አልገባህም። አሁን ምን አለ መሰለህ አቤልዬ፣ አሁን እዚህ ጋር አንተ ለዳጊስ እሱ እንደዛ ነገሮችን እንትን ሲያደርጉ ሰዎች እርስ በርሳችሁ ያልተግባባቸው እንደዚህ ነው እንዴ? ጴንጤ አሁን የተቸገረው ኪዳንዬ ከሌላ ቤተ እምነት ሰው ስለማምጣት ነው ጨንቃ ያለ ነው። በትክክል በህይወት እንኑር። መጀመሪያ ሐዋርያቱን በህይወት አቆይቷቸው ነው የሰጠኸኝን ጠብቄ ለአንተ ሰጥሃለሁ ከጥፋት ልጅ በቀር ሁሉንም ጠብቄያለሁ ብሎ ኢየሱስ የተሰጡትን እንደ እረኝነቱ ጠብቆ ለአባት ሰጥቶ ነው ህይወቱን አሳልፎ የሰጠው። ቤተ ክርስቲያን ያሉትን መጠበቅ አለባት። ስለመጨመር ነው የምታወራው አንተ። ከሆነ መንደር ወደ ሆነ ቦታ ስለሚፈልሱት ነው የሚያሳስብህ። መጀመሪያ ያለነው በጽድቅ ቁመና ይኑረን። የተጠራ ነው እኮ ዝም ብለን ቁጥር ሚሊዮን 8 ሚሊዮን 9 ሚሊዮን 20 ሚሊዮን 10 ሚሊዮን ምናምን እንድንጨምር እኮ አሁን የሚያሳስበው ከኦርቶዶክስ ከሆነ አካል ወደ ፕሮቴስታንት ስለሚመጣ ሰው ነው የሚያሳስበህ። ህይወት ኤቲስት እየሆነ ነው ፕሮቴስታንቱ ግማሹ። በእነዚህ ጋጠወጦች፣ በእነዚህ አመንዝሮች ፓስተሮች፣ በእነዚህ ከህይወትና ከእግዚአብሔር ቃል በተፋቱ በዘረኝነት በተጠመዱ ቤተክርስቲያንን በቁም የሚሸጡ ለሰው ርኅራኄ በሌላቸው የሰው አውሬዎች በከረባትና በሱፉ የተጆቦኑ ማፊያዎች ምክንያት ብዙ ሰው ከቸርች እየቀረ ቤቱ ቁጭ እያለ ነው። ቸርች መምጣት ሰው እየተጸየፈ ነው። ቤት መቀመጥ እንደ ጽድቅ እየታየ ነው። በእነዚህ አውሬዎች በትዳር ላይ ትዳር በሚመሰርቱ ሕፃን ሴቶችን በሚያስነውሩ ይሄ ሪያሊቲው ነው። አሁን እኛ ስለሚጨመር አሳስቦን በቃ እንደው የጌታ ህዝብ እንዳይመጣ እንዳይበዛ በጥራት እንኑር። ኢየሱስ 12 ይዞ ነው ሲበዛ 120 ሰው ነው የያዘው። 3 ዓመት ገባ። ሜጋ ቸርች ነው ያለን ብለን ሜጋ ኃጢአት ይዘን ያለነው። በቃ ሜጋ ኃጢአት ብራዘር፣ አደገኛ ኃጢአት ይዘን ቁጭ ያለው አመጽ ይዘን እግዚአብሔር የማይገኝበት ነውር ነው። እሱን ለመደባበቅ በቤት ማስዋብ፣ እሱን ለመደባበቅ አዳራሽ በመገንባት፣ እሱን ለመደባበቅ በዲም ላይትና በጭስ የታጀበ ኮንሰርት ማዘጋጀት የእግዚአብሔር አብሮነት ማሳያ አይደለም። ጩኸት የእግዚአብሔር አብሮነት ማሳያ አይደለም። እውነቱን ልንገር፣ የእስራኤል ህዝብ ታቦት ይዞ ሲወጣ ያሸንፍ ነበር፣ ድል ያደርግ ነበር። እስራኤል በታሪኳ እንደዚህ ነው። ኢያሪኮን ሲያፈርሱት 7 ቀን እንዲዞሩት፣ በሰባተኛው ቀን 7 እንዲዞሩት ኢያሪኮን፣ ከዛም ደግሞ እንዲጮሁ እግዚአብሔር ከነሱ ጋር የመሆን ምልክቱ የቃል ኪዳኑ ታቦት ላያቸው ላይ መካከላቸው ላይ ሲኖር ነው። በካህናት ሲይዙት ነው። አንድ ቀን ግን እስራኤል መቅደሱን አበከተ። በሴሎ ያለው የኤሊ ልጆች ነውር እግዚአብሔርን አሳዘነ። ታቦቱን ይዘው ወጡ ፍልስጤምን ለመግጠም። ጩኸቱ አለ፣ አዎ አለ። ታቦቱ አለ፣ አዎ አለ። እግዚአብሔር ግን አብሯቸው አልነበረም። መዝሙሩ አለ፣ መንፈሱ የለንም አሁን እያልኩ ነው። መዝሙሩ አለ፣ ስብከቱ አለ፣ ጩኸቱ አለ፣ ቁጥር አለ፣ ጫጫታ አለ፣ እሪ ይባላል። የእግዚአብሔር ያለ ይመስላል። ዲምላይቱ እግዚአብሔር ያለ ይመስላል። ጭሱ እግዚአብሔር ያለ ይመስላል። ይንቦጎቦጋል። እውነትን ነው። ጌታ እርዳን ያልከው ይሄ ጭስ ጭስ እውነት ነው። እኔ ስለ ጭሱ አይደለም ፖይንት፣ ይኸውልህ ስለ ጭሱ አይደለም ፖይንት። አንዳንድ ጊዜ የጀመርናቸው የለመድናቸው ፓተርኖች አሉ ማለት በጸሎት ጀምረን ከዛ በምስጋና ከዛ በመዝሙር ዘለን ጨርሰናል ማለት የእግዚአብሔር መንፈስ ከብሯል ማለት አይደለም። ብራዘር ህይወት ይናገር አለ ዘማሪው። ህይወቱ አልተናገረም እንጂ ህይወት ይናገር። ትክክለኛ ቁም ነገር ለሚድኑት የህይወት ለሚጠፉት የሞት ሽታንን መጽሐፍ ቅዱስ ይላል። አንድ ጠረን ያለን ግን 2 አይነት ሽታ ያወጣል። ለሚድኑት የህይወት ለሚጠፉት የሞት ጠረን የሚያወጣ የክርስትና የክርስቶስ መዓዛ በላያችን ላይ አለ። ይህንን መዓዛ ብራዘር ጌታ ይርዳን። በቃ እንግዲህ ስላስገባኸኝ አመሰግናለሁ አቤልዬ፣ ተባረክልኝ። እኔ አንዳንድ ጊዜ አንድ ልጅ ሊድን ያለ አለች፣ በውስጥ በኩል መታ ሊድን ያለ ጫፍ የደረሰ ሊድን ያለ የሚባል ሰው አለ። እንዲህ ሚድን ይድናል። እግዚአብሔር እኮ ወደ ራሱ አብ ይስባቸዋል። ወደ እኔ የሆኑትን አብ ይስባቸዋል ይላል። አብ ነው የሚስበው፣ አብ ነው ስቦ የሚያድነው እንጂ እኛ አይደለም።
ተናንቀን ጎትተን ሰው ምናድን እኛ ነን እንደ ሰው ምናድን? ይሄ እኮ ባይብሊካል የሆነ ትሩዝ አለ። አብ ነው ሰዎችን ወደ መዳን ወደ ክርስቶስ ወደ ልጁ የሚሰባው እና ሊድን ያለ የቢሮችን ሰው አንተ የጻፍከውን ጽሑፍ አንብቦ አይ ሆልድ አድርጌዋል ይቅርብኝ አለኛለች። አንዷ ልትኮንነኝ እኮ ወይኔ ነፍሳት ጠፉ በማን በእኔ ምክንያት ብዬ በቃ ውስጤ እንዲፍረከረክ። ብራዘር ቤት ውስጥ ያለ እንትን ክብሩዬ እንትን ቪዲዮ እያስቸገረ ከሆነ መዝጋት ትችላለህ። አላስቸግራችሁም። ሁለታችሁ መዝጋት ከፈለጋችሁ እሺ መዝጋት ትችላላችሁ። እና ሁለቱም ጠርቅም ማድረጉ ተጨንቀው ነበር ማለት ነው። እሺ ወንድሞቼ ተንፍሱልኝና እንደሱ አይደለም አክቹአሊ እሺ አውራ ችግር የለም። ውሃ እስከመጠገብ ውሃ እጠጣለሁ እና አንዳንድ ጊዜ እንትን አይደለም ይሄ የቤተ ክርስቲያን አሁን ያስለመደችን ኮንሰርት ምናምን ህዝቡ ምናምን ሁራ ወደደሩ በሰው አይደለም። አሁን ባለፈው አላፋት ዝማሬ ላይ ህዝብ አይታችኋል። ህዝብ እኮ አለ ነው የሚላችሁ። ህዝብ አይታችኋል እንዴት እንደሚያምር ህዝቡ። አሁን አሽቃበጥ ክበብ ደግሞ እንዴት የጧፉ የእንትኑ እንዴት ያምራል። ነጫጭ ተለብሶ በድሮን የተቀረጸው ያብድ እኮ ነው። ማተር የሚያደርገው አሁን እንደ ክርስትና ማተር የሚያደርገው አሁን ቁጥር አይደለም። ለእኛ እኛ እንደ ፕሮቴስታንት ነው ማወራችሁ። እንደ ፕሮቴስታንት ኦፍኮርስ ኦርቶዶክሳውያን ብዙ ናቸው። በቁጥር ከነሱ ጋር እንወዳደርም። ይበዛሉ፣ ብዙ ናቸው። የራሳቸው መንገድ ይከተላሉ። እንደ ፕሮቴስታንት ግን አዳራሽ መሙለታችንን ለሆኑ ሰዎች ለመናገር አይደለም የምንሰበሰበው። ይህንትን እንደ ፕሮቴስታንት ግን ሚሊኒየምን ሞልተን ፈሰስን ለማለት አይደለም የምንሰበው። ስታዲየሙን አናወጥም። ይሄ ክብር የሚያስገባው ለግለሰብ ነው እንጂ ለእግዚአብሔር አይደለም። የአዳራሽ መሙላት፣ የህዝብ መጨናነቅ ጌታን ምንም የሚያስከብረው ነገር የለም። እግዚአብሔር ማተር አያደርግም ለሱ። እግዚአብሔር የአንድ ሰው ነፍስ ግድ ይለዋል እንዴ! በሚሊዮን የሚቆጠር ገንዘብ። አሁን እንደዚህ ይላሉ። ያቺ ሴት ሁሌ የሚጠቅሷት የፈረደባት ሴት ይሁዳ ለድሆች ቢሰጥ አለ። ስለ ይሁዳ አይደለም እያወራ አሁን እያወራ ያለው ይሁዳ አይደለም፣ አቤል አቡና ነው እያወራ ያለው። አቤል አቡና ያወራው ደግሞ ኢየሱስ ባወራው እውነት ላይ ቆሞ ነው። ኢየሱስ እኔ አለ። ይሁዳ እኮ ኢየሱስ ባለበት ዘመን ላይ ሊሰዋለት የሚገባው በአካል እያለ ይሸጥና ለድሆች ሲል እኔ ሁልጊዜ ከእናንተ ጋር አይደለም ያለሁት አለ ኢየሱስ። እኔ የሚሄድበት ጊዜ ነው። ስለዚህ እኔ ከሄድኩ በኋላ ግን ድሆች ሁሌ ከእናንተ ጋር ይኖራል። እኔ ከሄድኩ በኋላ ድሆች ከእናንተ ጋር ይኖራሉ ማለት አንጓጡባቸው ማለት ነው። ኢንሚሊየንስ አውጥተ ለእኔ ዳንኪራ ቆምልኝ ማለት ነው አይደለም። እግዚአብሔር ዳንኪራ እንድትቆምለት እንድትዘልለት፣ ከዛ ጠረን እንድታወጣ እዚህ ጋር ያለ መገጣጠሚያ ጠረን እስኪሸት ድረስ ላብ ጨፍ እስኪል ድረስ ይሄ የመውረግረግ ሱስህን በወላይተኛ በሲዳምኛ በሬጌ የሬጌ ስታይል እንድጨፍርለት የሚፈልግ እግዚአብሔር የለም። እውነተኛ አምልኮ እንዲህ ያሉት ነው። ወላጅ የሌላቸውን ልጆች መመገብ፣ የታረዙትን ማልበስ፣ መበለቶችን መርዳት። መጽሐፍ እንደዛ ነው የሚለው። መበለቶችን ሳትረዳ ምስኪኖችን ረስተህ ክርስትና እንደዚህ አይነት ህይወት የለውም። ክርስትና ሪያሊቲ ነው። አሁን እነ ዳንኤል የሚባሉት የሆሊቢት አዘጋጆች መርጠው ለዲያስፖራ ገንዘባቸውን ሆጭ አድርገው ኮንሰርት የሚያዘጋጁት እንደው ጌታ ቢመለክ ብለው የኢየሱስ መመለክ አሳስቧቸው እንዳይመስልህ። ፖለቲካው ሌላ ነው። አየህ፣ ሀብታም ስትሆን እዚህ ሚዲያ ላይ የሚታወቁ ጊፍተሮች አሉ፣ ታውቃላቸው። አንዳንድ ሰው ሀሳብን ስለወደደ ነው የሚሰጠ። ዝም ብላ ለምትደንስ ልጅ በኋላ የሆነ ነገሯን እንድትልክለት አንበሳ የሚያወርድ እኮ ሰው አለ እዚህ ሚዲያ ላይ። አንበሳ የሆነ ነገሯን እንድትልክለት በሜሴንጀር የሆነ ነገሯን እንድትልክለት በቴሌግራም። አንዳንዱ ሀብቱን ሊያሳየህ አንበሳ ያጮኋል እኮ አንተን ሰፖርት ለማድረግ ምናምን አይደለም። አንዳንድ ሰው አይዲያ ሲመቸው የሚያደርግልህ ከዛ በኋላ አይመለከተው። አንዳንድ ሰው እኮ በሆነ ጉዳይ ሀብቱን ለማሳይ የሚሰጥ ሁሉ ሊረዳ አይደለም የሚሰጠው፣ የሚያደርግ ሁሉ ሊያደርግ አይደለም የሚሰጠው። አንዳንድ ሰው የሚያደርገው የሆነ ነገሩን ለማሳየት ነው።
የሚበጣጠሱ ሰዎች አላያችሁ? በዚህ ሚዲያ ላይ ትንሽዬ ሊስትሮ አስቀምጠው እጅ የሌለው ሊስትሮ እጅ ነው ምን እጅ የሌለው የሆነ ሰው አስቀምጠው አንድ እጅ ነው ያለው እንደዚህ የሆነ አካሉ ብቻ የጎደለ ልጅ አስቀምጦ 50 ሺህ ብር ልሰጠው አስቤያለሁ እና የኔን አካውንት 50 ሺህ ካስገባችሁ 50 ሺህ ብር ሰጠዋለሁ ይላል። አካል በጎደለበት ሰው ፎሎ የሚሰበስብ ሰው ጨካኝ ሰው ባለበት ይሄ ሰውዬ እንደዚህ እኮ ነው። በቃ አንዳንድ ባለሀብቶች የሚያደርጉት ነገርየው አሳስቧቸው የማስፈልጓቸው ሳይሆን በዛ ነገር ለመጠቀም ብቻ ነው። አለቀ በቃ። ይሄ የሆሊቢት የምንድን ባለቤት የሞርኒንግ ስታር ቦሌ የሚገኘው የሞርኒንግ ስታር ባለቤት ዳንኤል አይ ቲንክ ስሙን ከተሳሳትኩ ይቅርታ አድርጉልኝ። ዩኤስኤ ስላልሄድክ ተናደ ነው ይለኛል አንዱ። ችግር እኮ ዩኤስኤ ስትል ዩኤስኤ ስላልሄድክ ነው ይላል። ሳውዝ አፍሪካ ስትል ሳውዝ አፍሪካ ስላልገባ ነው ይላል። እንትን ስትል ቀንተ ነው ይላል። እንትን ስትል ፍዳችን እኮ በላ እና የዚህ ህንፃ ባለቤት መርጦ ለዲያስፖሮች የሚያደርገው ጌታ መመለክ አለመመለኩ አሳስቦት ሳይሆን በእርግጥ ነው የምነግርህ በእነዚህ ታዋቂ ግለሰቦች ማድረግ በኩል ራሱን ለማሳየት ነው። አለቀ። የራስን ማሳየት ትምክት ይባላል። የገንዘብ ትምክት አለቀ። ቤተክርስቲያን ነበረች መድረስ ያለባት። ትቃረኑኛላችሁ? በትግራይ ጦርነት ረሃብ ተከሰተ ሲባል ቤተክርስቲያን መድረስ ያለባት። ጨካኛ አረመኔ ሁላ ጦርነት እኮ ጸልይ የምትባረክ ህዝብ እኮ ተሰብስበ ነው። አሁን ጌታ ላመልክ ነው ይለኛል። አንተ ጦርነት ባርኮ የሚጀምር በስመ አብ በወልድ መንፈስ ቅዱስ መድፉን ባረክ ነው ሲተኩስ ሚሳኤል ይሁን ብለ መድፉን ወደ ሚሳኤልነት ባርከ ጦርነት የምትጎስም ይሄ ዘማሪ እኮ ነው። ኮንሰርት ላዘጋጅላቸው ያለን እኮ ከንትም ጎነነኝ ምን ይላል? ዘማሪ እኮ ከንትም ጎነነኝ አይመለከተውም እኮ አንዳንዴ በዝምታ ከንትም ጎነነኝ ያለ ሰውዬ ሚሊኒየም ፕሮግራም ካላዘጋጀ ይላል። እርዳታ መኪናዬን ሽጬ ነው ያዘጋጀሁት ምን ይላል? እርግጠኛ ነኝ አንተ ያንን ሚሊኒየም ኮንሰርት ስላዘጋጀ ጌታ በጣም ተመችቶት ከዛ ጳውሎስና ሲላስ ሲዘምሩ አንድ አባባል አለ። ጳውሎስና ሲላስ በእስር ቤት ተጥለው እያሉ በስራ መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ የሚል መዝሙር አለ። የዛን ጊዜ ይላሉ አንዳንድ ሰዎች ሲያጋንኑ እግዚአብሔር በእስራታቸው ውስጥ ጦሩ ከመከራቸው አልፈው ጳውሎስና ሲላስ ሲዘምሩ እግዚአብሔር በመንፈስ አምልኳቸውን እየተቀበለ እግሩን እንዲህ ሲያደርግ ነው አሉ። የወይኑ መሰረት የተናወጠ አለ አንዱ ሰባኪ ሲሰብክ። እግዚአብሔር ደስ ብሎት ከእስራት ያለፈ አምልኮ ከመከራ ያለፈ አምልኮ ካልተደረገልኝ ተደረገልኝ ያለፈ አምልኮ ሲያመልኩ እግዚአብሔር በጣም ደስ ብሎት እግሩን እንደዚህ የተመሰጠ ሰው ትምትም እንደሚያደርገው እግሩን መሬቱን ሲመታ ነው አሉ የተናወጠው መሬቱና እግዚአብሔር ያንተ የሚሊኒየም ዳኪራ ጳውሎስ እና ሲላስ በእስራት ሆነው ሲያመልኩት ልቡ እንደተደሰተው የወይኑን መሰረት እንዳናወጠው የታሰሩት ሰንሰለታቸው እንደተበጣጠሰ የወይኒው በር ሁሉ እንደተከፋፈተ ያታምልኮ መስጦት ብብት ስለሸተትክ ዘለ ፓሚልክ ይመስልሃል የሚሊኒየሙ ዳንኪራ ደንካሪ የት ያልዘለልክበታል? ኢየሱስን ትመስላለህ? ሪሊ ክርስቶስን ትመስላለህ? የጽድቅ አቋም አለ፣ እውነት አለ። ዘይት ቸርቻሪ ጋር ስትዞር አይደለም የምትውለው? ዘለ ስታበቃ እኮ ኢየሱስ ራሱ እንደሚፈውስ አታምንም። ኢየሱስ ስም እንደሚፈውስ በስሙ ኃይል እንዳለ አታምንም እኮ። አንተ የምታምነው ምንድን ነው? የምታምነው የዩ ጩፋ ፎቶ በዩ ጩፋ ጸሎት እንደሚያድን ነው የምታምነው። አብዛኛዎቻቸውን እኮ ፋክተሩ ይሄ ነው እና አሁን ጴንጤ ሙግት የሚገጥመ የእግዚአብሔር ምሕረት ለኃጢአት መሸፈኝ የእግዚአብሔር ምሕረት ኃጢአትን ይቅር የምንባልበት ነው። የእግዚአብሔር ምሕረት ግን በቋሚ ኃጢአታችን የምንጸናበት የኃጢአት ስፖንሰርድ አይደለም። ኃጢአትን ስፖንሰር የሚያደርግ እግዚአብሔር የለን። ኃጢአትን ስፖንሰር የሚያደርግ የእግዚአብሔር ምሕረት የለም። የእግዚአብሔር ምሕረት ከኃጢአታችን ይበልጣል። ግን ኃጢአታችንን ስፖንሰር አያደርግም። እግዚአብሔር ያልተለወጠበትን ጉዳይ ልንከራቸው። እግዚአብሔር ሪሊ ኃጢአትን ይጠለዋል። በጣም ነው የሚጠላው እግዚአብሔር።
እነ ዶክተር ገመቺስ ድሃን ከሚጠሉት በላይ ኃጢአትን ይጠላዋል። የዘንድሮ ሰባኪ አይታችኋል ሰሞኑን። በጣም ነው ድሃ የሚጠሉት፣ ድህነትን አይደለም የሚጠሉት። ድህነትንማ ይወዱታል ወገኖች፣ ድህነትን ያፈቅሩታል። ፍቅራቸው ነው ድህነት። ምክንያቱም አንዳንድ አዳራሽ ላይ እንዴት እንዳሸነፉት እያወሩ እሱን በማሸነፋቸው ደረታቸውን የሚነፉበት ነው ድህነት። ድህነት ባይኖር ታሪካቸው ውስጥ ዛሬ ደረታቸውን የሚነፉበት ታሪክ የለም። ቤት አልነበረኝ የሚሉት ድህነትን አሸንፈነዋል ሊሉን ነው። የሆነ ነገር የለን አልነበረኝ፣ መኪና አልነበረኝ የሚሉት ድህነት። ድሃን አይወዱትም፣ ድህነትን ይወዱታል። ሰዎቹ ድህነትን ይጸየፉታል። ይሄውን የጴንጤ የፕሮቴስታንት ስብስብ ድሃ ጠል ይሆናል። ወንጌል ግን የዚህን ዓለም ድሆች እንድናስብ ይነግረናል። ለዚህ ነው ኢን ሚሊየንስ በየወራቱ ወሮቹን ቁጠሩ፣ በየወራቱ ኮንሰርት አለ። ባለፈው ወር ኮንሰርት ነበር፣ ቅርብ ጊዜ ኮንሰርት ነበር። በዚህ ወር ኮንሰርት አለ። በ9 የሐረር አማኑኤል ኮንሰርት አለ። ኮንሰርቶቹ ምን ያህል ነው የሚያወጡት? ኢን ሚሊየንስ ያወጣሉ። ቢያንስ ለአንድ ሙዚቀኛ ወደ 250 ሺህ ብር ከጥናት ጀምሮ ይከፈላቸዋል። አንድ ሙዚቀኛ 250 ሺህ ብር ይከፈለዋል። እስቲ ድራም ያዘውን ሊድ ጊታር ያዘውን ሙዚቃ ብዙ አላውቅም። ሊድ ጊታር ያዘውን፣ ቤዝ ጊታር ያዘውን፣ እንትን ሳክስፎን ያዘውን ያዝ፣ ፒያኖ ያዘውን ያዝ፣ ኮርድ ያዘውን ያዝ፣ ሜሎዲን የሚጫወተውን ያዝ። በጣም የተደረደሩት እነዛ ሙዚቀኞች በነጠላ ቢያንስ ለ40 ቀን ምናምን በሚያጠኑበት ውስጥ እስከ 250 ሺህ ብር ይከፈላቸዋል። አዳራሹ ከ1.5 እስከ 2 ሚሊዮን፣ አንዳንዱ እስከ 3 ሚሊዮን የሚሄድ አዳራሽ አለ። ሚሊኒየም እስከ 3 እስከ 4 ሚሊዮን አዳራሹ ኪራዩ ለሰዓታት ለ15 እና ለ20 መዝሙር ማለት ነው። በእንደዚህ ያክል የሚከራዩት 5 ሚሊዮን ሚሊኒየም አዳራሽ 5 ሚሊዮን ያወጣሉ። ይኸውልህ ለካሜራማን የሚያዘጋጁት እዛ ውስጥ ላለ ለፖስተር፣ ለማስታወቂያ፣ ለቢልቦርድ በየመንገዱ ፎቶቸውን ተለጥፎ ለምታየው በጣም ብዙ ሚሊዮን ብር ይወጣል። እስከ 15 ሚሊዮን ከዛም በላይ ይወጣል። የቁጥሩ ጉዳይ እርግጠኛ አይደለሁም። እስከዛ ድረስ ይወጣል። አፍተርኦል ማን ነው የሚከብረው ስትል እነዚሁ ቸርቻሪዎች ናቸው። ዩቲዩባቸው ላይ ቃርቃር ያለህን መዝሙር እየዘለሉ ይደግሙታል። ያውንን መዝሙር የምታውቀውን መዝሙር ያው የፕሮቴስታንት መዝሙር ታውቃለህ። መዝሙሩ ክሊፑ አንዳንዶቹ ናቸው እንጂ ህይወትም የለውም ክሊፑ። ክሊፕ ማለት የዘመርከውን መዝሙር ህይወት የሚዘራ ምስል የሚከስት ነገር ማለት ነው። ስለ እግዚአብሔር ምሕረት ከሆነ የእግዚአብሔር ምሕረት የሚያሳይ አንዳንዱ የሚሰራው እኮ በድምፅ የምናውቀውን መዝሙር ፊት ጨምሮ ነው የሚሰራው። ክሊፕ ለሱ ፊት ጨምሮ መስራት ነው። እንደዚህ እኮ አሁንም ፊት ጨምሮ ይዘላል። እሷን ዩቲዩብ ላይ ወገኖቼ ይለናል። እንደ እንትና ማነው ይሄ ፖድካስት ላይ ባለፈው የቀረበው ትዝታው ወገኖቼ በኦርቶዶክሶች ሪፖርት እያደረጉብኝ ነው ይላል። ሚሊኒየም የተዘጋጀ ያውላ ብር የወጣበት ኮንሰርት 13,000 ሰው በላይ ሊያየው አልቻለም ቪዲዮ። አቡን አጣብዣ ይላል። ምንም የበዛ ነገር የለም። እንዴ ጃልሴና እንዴት ነሽ? ከመሸ ምን ይሽ እና ይሄ ነው በቃ ትርፉ። አፍተሮል ክብሩ ሁሉ የሚሄደው እንትን ላይ ዩቲዩብ ላይ ለሚጫን ቪዲዮ ያንተ ዝለይ ማተራ ያደርጉ። ከዛ ቲክቶክ ላይ ባለሽ ሴት አለ የምትል ስድ መሀል ላይ የቀረጸችው ቪዲዮ ቫይራል ይሆናል። ከኮንሰርትክ በላይ ቫይራል የሚሆነው ባለሽ ሴት አለ የሚለው ድምፅ ነው። ከአንተ ከዘምረዋለሁ እንትን እላለሁ የምትለው ሪያሊቲ ነው የምነግርህ። ባለሽ ሴት አለ የሚለው ድምፅ ማለት ነው። ባለሽ ሴት አለ ቫይራል ይሆናል። እስቲ ካለሽ ልፈልጋት። ባለሽ ሴት አለ የምትለዋን ሴትዮ ወይ ባህል አግኝታው ይሆን ግን ባህላዊ ሴት አለ። ታስረዳይ ዛሬ አልተገኘውም ነበረ። እሺ
ነው ልጅቷ። ሰውየው የሰው መዝሙር ነው የቀየሩ። ይትባረክ እንደ አብርሃም ይትባረክ እንደ አብርሃም። ይሄ መዝሙር የት ነው የምታውቁት? ዘፈን ላይ አይደል? ሰርግ ላይ። ከዛ ትዝ አላላትም ጮቤው። ከዛስ ይትባረክ እንደ አብርሃም የሰርግ መዝሙር ነው። ትዝ አላታ። ባል አላት። ባሏን አላስታወሳት። ባሌ ይህን ነው እንግዲህ የአምልኮ ድግስ ብለህ የምትምሽነሸነሸብን። እንትንስ በቃ የዳጊ የደረቁ አጥንት ተስፋ የሌላቸው ሲል ባሌሽ ሴት አለ ጥላች የከሳ ባል ያላት ደግሞ የደረቁ አጥንት ሲል ባሌሽ ሴት አለ ባሌሽ ሴት አለ ዞሮ ከባሌ ሴት አለ ማያልፍ መምነሸነሻችሁን ጌታ እንደው የሚወደው ምናምን የምታስመስሉ ሰዎች ምንም የለም። እንደዚህ የሚባል ነገር የለም። ባሌ ሴት አለ እያለች እኮ ነው። አር ዩ ጋይስ ክርስቲያን? የስ ብራዘር ዊ አር ክርስቲያን። ባሌ ሴት አለ ክብሩ የምትናገረው ካለ መቀጠል ትችላለህ። እኔ ሆነስትሊ አሁን ምናልባት አርፍዳችሁ ለመጣችሁ ነገ ያለው ዝግጅት በእርግጠኝነት የምናገረው እግዚአብሔር አይከብርበትም። ዋንስ አጌን ዴር ኢዝ ኖ ሆሊ ስፒሪት እርግጠኛ ሆኜ ይናገራለሁ። ለምን ብትለኝ መንፈስ ቅዱስ ቅዱስ ነው። መንፈስ ቅዱስ ነው። መጽሐፍ ስናገር እንደዚህ ይላል፣ ልቤ ንጹሐን ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ነው። ያዕቆብ ላይ ደግሞ ስናገር እንደዚህ ይላል፣ ወገኖች እባካችሁ ስሙ። በእውነት እግዚአብሔር ለትሑታን ጸጋን ይሰጣል ካለ በኋላ ትዕቢተኞችን ግን ይቃወማል ይላል። ትዕቢተኛ ማለት የቤተ ክርስቲያንን መሰረትና እውነት የሆነውን ክርስቶስ ኢየሱስን ረግጦ መሄድ ማለት ነው። ኢየሱስ ለቤተ ክርስቲያን አውቶሪቲ ሰጥቷል። አውቶሪቲው ዴሊጌት የተደረጉት ሽማግሌዎች ናቸው። ሽማግሌዎችን ረግጠው ሄደ ሰው ኢየሱስን ረግጠው የሚሄደው። ስለዚህ ኢየሱስ ባልከበረበት መንፈስ ቅዱስ አይሰራም። ጉንጫችሁን አታልፉ፣ የታክሲ አታውጡ፣ የራይድ አታውጡ። ቤት ሆናችሁ መዝሙራችሁን አዳምጡ፣ ቸርች ሂዱ፣ ከሰዓት ቡናችሁን ጠጡ። ትክክለኛ መልእክት። ሌላ ነገር ደግሞ ልንገራችሁ፣ ይሄ ሕያው ቃል፣ ይሄ የእግዚአብሔር ቃል የምሰራ ነው። መዝሙረ ዳዊት ምዕራፍ 1 ላይ 3 ነገሮችን እናገራለን። መዝሙረ ዳዊት ምዕራፍ 3 ላይ በምክር ሁኔታ 3 ነገሮችን ይናገራል። እንደዚህ ይላል፣ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። ያልሄደ፣ ያልቆመ፣ ያልተቀመጠ። እነዚህ ሰዎች ዋዘኞች ናቸው። ዋዘኞችን መተባበር ከኃጢአት ጋር መተባበር፣ ትዕቢተኞችን መተባበር ከመንፈስ ቅዱስ ጋር መዋጋት። መንፈሱን የተዋጉ በምድረ በዳ ወደቁ። በዚህ መጽሐፍ ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ የእስራኤል ሕዝብ 5 ኃጢአቶች የምድረ በዳ ኃጢአቶች አሉ። ሰሰኑ ይላል። በቃ በሉም ጠጡም ልዘፍኑም ተነሱ ካለ በኋላ ሰሰኑ ይላል። አግሮመረሙ ይላል። ጣዖትን አመለኩ ይላል። ይሲ እነዛ የምድረ በዳ ኤክስፒሪየንሶች ውስጥ አንዱ ምንድነው? መሰሰን ነው፣ ዝሙት ነው። እግዚአብሔር በአዲስ ኪዳን ከምትጸየፋቸው የመጀመሪያው ኃጢአት ዝሙት ነው። እንደው ሐዋርያው ጳውሎስ ወደ አማድ ወደ ተባሉ ሐዋርያት በወጣ ጊዜ አደራ ካሉት ነገሮች ውስጥ አንዱ ዝሙትን የታነቀ ነገር እንዳይቀበል እንዳይታገዝ። በሌላ ጉዳይ የምንል ነገር የለም አሉ። በሌላ ጉዳይ የምንል ነገር የለም። እንግዲያውስ አሕዛብ በጸጋው ምድኑ ከሆነ የታነቀ ነገር ከመብላትና ከዝሙት እንዲጠበቁ ሐዋርያው ጳውሎስ ራሱ ደጋግሞ የጻፈው ዝሙትን ከዝሙት ሽሹ ነው የተባለው። የምትሄዱበት ቦታ ዶሚኔት የሚያደርገው የኤልዛቤል መንፈስ ነው።
የኤልዛቤል መንፈስ ራሱ ምትቀዱት ከዛ የኤልዛቤልን መንፈስ የተካፈለ የኤልዛቤት ስፕሪት ይሰራበታል። ስፕሪት ሼር ያደርጋል። ተጠንቀቁ፣ አትዱ። እኔ እንደዚህ አይነት ነገር ላይ ኤክስፒሪየንሱ የለኝም የመናገር። አቤላ ታውቂኛለህ ነው አዲስ ነኝ ለሚል የለውም። እግዚአብሔርን እንፍራ። ቴንኪዩ። ወደ እግዚአብሔር እንመለስ። እግዚአብሔር በማይከብርበት ስፍራ አንገኝ። በእውነት ሌሎች ጉዳዮችን ተው። እዚህ ጉዳይ በቃ ኮንሰርንድ ነን። በቅድስና ጉዳይ ኮንሰርንድ ነን። ቅድስና ለእግዚአብሔር ነው። በቃ ተቀደሱ። ኢሳይያስ 52 ላይ እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ፣ ተቀደሱ፣ ውጡ፣ እርኩስን አትንኩ ይላል። ከእርኩስ ጋር አትተባበሩ ይላል። ኢሳይያስ 52 10-11 አንብቡት። አትተባበሩ። እናንተን ክርስቶስ ኢየሱስ የዋጃችሁ ከጨለማ ወደሚደነቅ ብርሃን የተጠራችሁ ለክህነት ነው። ይህ የክህነት አገልግሎት አንዱ መስፈርት ቅድስና ነው። በክርስቶስ ኢየሱስ የተሰጠን የአይደንቲቲ ሆሊነስ ነው። የምንኖር እውነት ነው። ክርስትና የምንኖር እውነት ነው። ስለዚህ እንቅፋት አንሁን፣ አንተባበር። እዚህ ሆናችሁ በኔጌቲቭ የምታዩ በኔጌቲቭ የምትናገሩ ሌሎች እዚህ ጋር ቆይ እስቲ ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደሳለኝ ነው ቃሉ የሚለው እና አትሂዱ የምትሉት ምናምን ትላለች። ጊዮን ሆቴል የእግዚአብሔር ቤት ከሆነ ሂጂ። ጥቅስ ተው ጥቅስ እናንተ አያምርባችሁ። እናንተ ስትሄዱ ብላችሁ ሆቴል ሄዳችሁ እንዲሁ በቃ ክላስ ምናምን ስትይዙ ያምርባችሁ እንደ ዘማሪ እናንተ ክላስ። በነገራችን ላይ ጂኒ የሆነ ስፒሪት ስኖር ጤነኛ መንፈስ ስኖር አትጨነቅም። እስካሁን እነ ታምራት አይለን እነ ጸጋይ ጋብሶን ያቸው በቃ ደስ አይሉም። በቃ ቆሞ ራሱ በቃ ጂኒን በቃ ኦሪጂናል ስፒሪት ነው። ምንም በቃ እንትን ነገር የለም። ያ አባቶችን እኮ አይሰሙም እንጂ ታምራት ኃይሌ እኮ ነግሯቸዋል። አይሳም ተቆጣ። እንደውም የታምራት ኃይሌ ስለ ኮንሰርት ያወራውን ሐሳብ እኔ ያ አባቶችን አሰሙ። የዘንድሮ ማን ተሰማ? ኃጢአተኛም ነውረኛ አመፀኛ ወጠጤዎቻችሁን እንጂ የምትሰሙት መቼ አባቶቻችሁን ስትሰማላችሁ? ግን ልክፈትላችሁ ታምራት ኃይሌ የተናገሩት አሁን የምንለው ድግስ እንግዲህ ከሁለቱ ወጣ ያለ የሚወጣውን ገንዘብ በጣም ብዙ ነው። በጣም ብዙ ገንዘብ ይወጣበታል። አልባሳቱ፣ ሙዚቃ መሳሪያው፣ የመድረክ ዝግጅቱ፣ ዴኮሬሽኑ፣ በቃ በዛ ዙሪያ የሚፈሰው ገንዘብ እኔ ሲነግሩኝ አንዳንዴ ለአንድ ድሃ አይደለም ለ100 ለ200 ለ500 ድሆች ቤት የሚሰራ ለሁሉም ጊዜ ያለው ለኮንሰርት ቢሆን ብዬ ጻፍኩታል። እንደዚህ ይላል ጽሁፍ። የምንኖርባት ምድር አሁናዊ እውነታና እኛ አማኝነን የምንለው ፕሮቴስታንት የምናደርገው ድርጊት የማይጣጣምና የሚጣረስ አይመስላችሁ? እኔ አልተገናኝቶም ነው ባይ ነኝ። መቼም የምንኖረው ኢትዮጵያ ውስጥ እንደመሆኑ አሊያም የሰው ሀገር የምንኖር ስደተኛ ኢትዮጵያዊ እንደመሆናችን በሀገሪቱ ስለሚሆነው ነገር እንግዶች አይደለንም። ያገኘነው መረጃ ታማኝነትና ጥያቄና ክፍተት ሊኖረው ቢችልም በመገናኛ ብዙሃን ከምንሰማው በአካልም በአንድም በሌላም የጉዳዩ ገፈት ቀማሾች እንደመሆናችን በሰሜን ጦርነትና ረሃብ አሁን ድረስ ያልተቋረጠ፣ በደቡብ ኦሞ አካባቢ ድርቀት፣ በእንቅርት ላይ ጆሮ ደግፍ እንዲሉ ደግሞ የአሜሪካው ዩኤስኤአይዲ ዩኤስኤ ኤጀንሲ ፎር ኢንተርናሽናል ዴቨሎፕመንት ከዚህ የትራምፕ መንግስት ስልጣን መያዝ ተከትሎ ለዓለም ድሃ ሀገሮች የሚያደርገውን ከፍተኛ የሕክምናና የምግብ እርዳታ ማቆሙ ብዙዎችን ችግር ላይ መጣሉ፣ ዞር ስንል በምዕራብ የህዝብ እልቂት፣ በምስራቅ የአጎራባች ሀገር የፖለቲካ ውጥረት፣ በመሀል ከተሞች ቅጥ ያጣ የኑሮ ውድነት፣ የአፍሪካ ሀገሮች ለመኖር ውዷ ከተማ መዲናችን አዲስ አበባ መሆኗን ልብ ይለዋል።
መፍትሄ አልባው የመልካም አስተዳደር እጦት ጥያቄው ያፈጠጠ ያገጠጠ እውነት ይዞ ከፊታችን ቆሟል። ታዲያ እኛ ፕሮቴስታንቶች ይህ ሁሉ ሲሆን ምን እያደረግን ነው? ህዝባችንን ይዘን እግዚአብሔር ጣልቃ እንዲገባ ወደ ላይ እየጮህን ነው? እየጸለይን ነው? በምድር ላይ ያለውን ግፍ መጥምቁ ዮሐንስ በቤተ መንግስት ስለነበረው የንጉሥ ቤት አመፅ ይገስጽ እንደነበረ እየገሰጽን ነው? በፍጹም። በአጥቢያ ደረጃ ጥቂት ቅሬታ መሪዎች ከሚያደርጉት ጭላንጭል መልካም እንቅስቃሴ በስተቀር ብዙሃን ፈንጠዝያ ቅጥ ያጣ ዝላይ ላይ ነው ያለ ነው። ለዚህም ደግሞ ጊዜያቸውን ያልጠበቁ የኮንሰርት ጋጋታዎቻችን በጥቂቱ ምስክሮች ናቸው። ለሁሉ ጊዜ አለው የሚለው ቅዱስ መጽሐፍ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመዝፈን ጊዜ አለው ይላል መክብብ 3:4። ጥያቄ፣ ጊዜው የዋይ ነው ወይስ የዘፈን ወይስ የመዝሙር? የጸሎት ነው ወይስ የጸሎትና የምልጃ ነው ወይስ የፈንጥዝያና የዝላይ? በብሉይ ኪዳን ስለ ፍትህ መጓደል፣ ስለ ድሃው መበደል፣ ስለ ቅዱስ ቃሉ አለመጠበቅ በነቢያት ሲነገር ሲያሳስብ ሲቆጣንና ሲቀጣን የነበረው እግዚአብሔር አሁን ስለ ጽድቅና ስለ ፍትህ ያለውን አቋም መቼም ቀይሯል አትሉኝም? ያው ጻድቅ ዳኛ በዙፋኑ አለ አይደል? በምድሪቱ ላይ በከንቱ ስለፈሰሰ የንጹህ ሰው ደም ምህረት ሳንጠይቀው የሚረዳቸው አጥተው በረሃብ የሚሰቃዩ ወገኖቻችንን አለንላችሁ ብለን የዕለት እንጀራ ሳናከፍላቸው በሚሊዮኖች ብር አውጥተን ሚሊኒየም አዳራሽ፣ ሌሎችም ውድ መዝለያ መድረኮች ላይ በስሙ ስንዘል ጎሽ በርቱ ብሎ የአምልኮ መዓዛችን የሚሸተው ይመስላቸው ይሆናል እኮ። እውነታው ግን ያ አይደለም። ንጹህ የሆነ ነውር የሌለበት አምልኮ እግዚአብሔር አብ ዘንድ ይህ ነው። ወላጅ የሌላቸው ልጆች ባልቴቶችን በመከራ መጠየቅ በዓለምም የሚገኘውን እድፍ ሰውነትን መጠበቅ ነው። ያዕቆብ ምዕራፍ 1 ቁጥር 27። በጦርነት ወላጃቸውን ያጡ በቁጥር የበዙ ሕፃናት እንደ ሀገር ይዘን ወላጅ ሆነንላቸው እውነተኛውን አምልኮ ልናመልክ ሲገባን የጠገቡ ወጣቶችን ውሃ የሚራጩበት ኮንሰርት ስናዘጋጅ ዳኛው ከላይ ይታዘበናል። ረሃብ ያራቆታቸውን እናቶች አባቶች እንደ አሸን በሞሉበት ምድር 70 ኪሎ ዳቦ በጉና ተኩላው ተሰብስቦ የሚቆርስበት በሚሊኒየም የከፈሉ እራት የሚታደሙበት የራት ጥሪ የምንሰማበት ዳንኪሮችን ከስሜት ማስተንፈሻነት የዘለለ መንፈሳዊነት የለባቸውም። የኛ የሚታበሱ እንባዎች ሳይታበሱ ባዘጋጀነው መድረክ ለኢየሱስ ሳይሆን ለራሳችን እርስ በርስ በተለዋወጥነው ውዳሴ ከንቷችን ውስጥ እሱ ቅዱስ ነው የለበትም። ለምን? ለሁሉ ጊዜ ስላለው እንደ ሀገር የምንጮህበት ምህረት የምንጠይቅበት ጊዜ ስለሆነ የጽድቅ ዳኛ የሆነው እግዚአብሔር ፊት እንደ ሀገር ሕዝብና ቤተክርስቲያን ፍትህ ባጓደልንበት ብንዘምር ዝማሪያችን ወደ ሰማይ ያነጣጠረ ስድብ ነው። ከፈንጥዝያችን ቆም ብለን ራሳችንን እንመልከት። በጊዜውም ያለ ጊዜውም የሚሰበከው ወንጌል ነው። ራሳችንን ለማስደሰት መሰሎቻችንን ሰብስበን የምናደርገው ፈንጠዝያ ግን ጊዜ አለው። ይህ ደግሞ ጊዜው አይደለም ይላል እና ይህንን ከወራቶች በፊት ነው የጻፍኩት ይህን ጽሁፍ እና ጊዜው አይደለም ጊዜው አይደለም። አሁን ቤተክርስቲያን ያሳዘነኛል። ከአዶናይ ያነሰ ተሳትፎ ሲኖራል በእርዳታ አዶናይ 15 ሚሊዮን ብር ሰብስቧል። አዶናይ የሚባል ቲክቶከር እዚህ ቲክቶክ ላይ ያሉትን ሰዎች ባለሀብቶችን አስተባብሩ። ቤተክርስቲያን በትግራይ ላለው ህዝብ ለእርዳታ ኮሚሽኑ ስንት ብር ሰጣችሁ? ከምዕመኑ ገንዘብ መሰብሰብ አታቋርጡም፣ ግን አሁን ስንት ብር ሰጣችሁ እናንተ? ኢትዮጵያ ውስጥ የተነሱ የረሃብ ጥያቄዎች ቀድሞ መልስ መስጠት ያለባቸው ቤተክርስቲያኖች ናቸው። ኦርቶዶክስ እንደ ኦርቶዶክስ ቤተክርስቲያን፣ ካቶሊክ እንደ ካቶሊክ ቤተክርስቲያን። ለምን ስለ ድሃው ራቁቱን ስለተሰቀለው ኢየሱስ እየሰበከን መባና አስራት ሁልጊዜ እየሰበሰብ ካዝና የሞላ ገንዘብ ሰብስበ ስታበቃ አገሪቱ ውስጥ ላሉ ድሆች አይመለከቱኝም አይንን በጨው አጥቤ እኖራለሁ የምትል ከሆነ እውነተኛውን አምልኮ እያመለክ አይደለም።
እግዚአብሔር በጽናጽል በማስንቆ በኪቦርድና በጊታር ከምንዘምርለት ዝማሬ በላይ ወላጅ ለሌላቸው ህፃናት ወላጅ ሆነን እንድናመልከው ይፈልጋል። ያንን ግን ማድረግ አልቻለም። እውነታውን እኮ ነው የምነግራችሁ። 15-20 ሚሊዮን ብር አውጥተ አንድ ዙር ስለዘለልክለት አከበርከኝ የሚል እግዚአብሔር የለም። ይልቁንም በሰሜን ኢትዮጵያ በውድም ሆነ በግድ በአስገዳጅ ሁኔታም ሆነ በአንዳንድ ሰዎች ትዕቢተኝነት ከመንግስት ጋር በተገባ እልህ ይሁን አናቅም። ምክንያቱም እኛ ፖለቲከኞች አይደለም። በየትኛው ሚንስ በተፈጠረ ጦርነት ትምህርት ያቋረጡ ህፃናት አሉ። ሆዳቸው በረሃብ አንጀታቸው የተጣበቀ ህፃናት አሉ። ለነዛ መድረስ ያለብን ወንጌል መድረሻ አንዱ መንገዳችን ለህፃናት የምናደርገው እርዳታ ነው። ቢያንስ ገባ የህክምና አቅራቦትን ከመንግስት ጋር አድርጋ ቤተክርስቲያን መሀል መግባት አለ። ቤተክርስቲያን ሙሽሪት ናት። የእግዚአብሔር ቸርነት ማሳያ ናት። ቤተክርስቲያን የደግነቱ የቱርፋቱ ማሳያ ናት። እግዚአብሔር በሰማይ ያለው እግዚአብሔር እንዴት ነው ደግ ስንል እንደ ቤተክርስቲያን ነው መባል ያለበት። ምክንያቱም ሙሽሪት ናታ። በደሙ የዋጃት ናታ። በክርስቶስ ኢየሱስ የራሱ ያደረጋት ገንዘቡ ናታ። የሱ እግር ናታ፣ እጅ ናታ፣ አይኑ ናታ፣ አፉ ናታ። ቤተክርስቲያን የምትናገርለት ናት። ወንጌሉን የምትኖርለት ናት። ህይወቱን የምታቅፍለት ናት። የወደቁትን የምታነሳለት ናት ቤተክርስቲያን። እግዚአብሔር በምድር ላይ ወክ እንዴት ነው የሚያደርገው ስንል በቤተክርስቲያን በኩል ወክሏታላ። ሙሽራው አድርጓታላ። አምባሳደር አድርጓታላ። በተራራ ላይ እንድታበራለት በጨለማው ላይ እንድደምቅለት አጊጧታላ ቤተክርስቲያንን። ማን? ራሱ ክርስቶስ የቤተክርስቲያን ባለቤት። ስለዚህ የቤተክርስቲያን ጭካኔ የሰማዩን አምላክ ጨካኝ ያስብለዋል። ደግነታችን ደግ ያስብለዋል። ለዚህ ነው መጽሐፍ ቅዱስ አይተው መልካምነታችሁን አይተው መልካሙን ስራችሁን አይተው የሰማይ አምላክን ያከብሩታል። አየ በመልካም ስራችን የሰማይ አምላክ የሚከብር ከሆነ በክፉን ማንነታችን የሰማይ አምላክ ይሰደባል። አለቀ። አሁን ይህን ስትል ይመጣና እንደዚህ ይላል፣ እግዚአብሔር አይመለክም። እግዚአብሔርን ለማምለክ አይደለም የምትሰበሰበው። በተሟላ ባንድ፣ በተሟላ ድምፅ፣ በተስተካከለ የሙዚቃ ምንድነው ስፒከር ራስህን ስሜት ለመኮርኮር ነው የምትገኘው። እግዚአብሔር ምስክሬ ነው የምልህ ጌታን ለማክበር አዳራሽ ሳንከራይ ኪቦርድ ሳንመታ እግዚአብሔር ይመለካል። እግዚአብሔር ማምለክን የፈለከው ደጅ ላይ እዛ ያቺ ሕፃን ልጅ ደጅ ላይ ያቺ ሕፃን ልጅ ኪስህን እየጎተተች ያቺ ሕፃን ልጅ አባ የሚበላ ለምትልቅ 50 ሳንቲም መስጠት፣ 1 ብር መስጠት የአምልኮ አንድ ፓርት ነው። አለቅ እና ዛሬ ምንድን ነው የምትለን አፍተሮል ስላችሁ ግልሙትና የመዝሙር ድግስ ሳይሆን የዝሙት ድግስ ላይ በትችለው አትገኙ። ከተገኛችሁ የዝሙት ስፒሪት ሰብሰባችሁ ነው ከንቱ ቱልቱል ላይ ይላል። ይህን ሁሉ የእግዚአብሔር እውነት እየነገርኩት ይኸውላችሁ እንግዲህ እና የዛሬው አቤት ቅናት ይላል። ምንም ቅናት የለም፣ አልቀናብህም ወዳጅ። ምንም እዚህ ውስጥ ምቀናበት ሰው የለም። ሪያሊቲውን የነገርኳችሁ አሁን የተናገርኩት ነገር ውስጥ ውሸት የለበትም። እውነቱን ስለነገርኳችሁ ማለት እና ወገኖቼ ተናግረናል ብላለች። ቤት ይቃጠላል አለች አሉ ያቺ እብድ። ቤት ይቃጠላል አለች። ማንም አይሰማ። ቤት ይቃጠላል አለች። ማንም አይሰማትም። እና አንድ ቀን ህዝቡ ሁሉ የቀበሌ ስብሰባ ብሎ ቤቱን ዘጋግቶ ሄደ እና ለኮሰችው ቤታቸው እብድ ናት ብሎ። ከዛ በኋላ እየጨሰ ህዝቡ እየጮኸ መጣ። አላልኳችሁም አለች። ቤት ይቃጠላል ብለናል፣ ተቃጥሏል አለች። እና ቤት ይቃጠላል ብለናል እና ማይክ ጨብጣችሁ እግዚአብሔር የኔ ዳኛ ከማለት በፊት የካዳችኋቸውን ልጆች እግዚአብሔር ዳኝነት ፊት እመኑ። በህሊና ዳኝነት ፊት እመኑ። እግዚአብሔር የኔ ዳኛ ከማለታችሁ በፊት እግዚአብሔር ፍርድ የሚገባውን የቤተ ክርስቲያንን ፍርድ የተቃወመውን
እየወለደ ልጆቹን የሚክደውን አመፀኛ ዘማሪያችሁን ወደ እግዚአብሔር ንስሐ ሰብስቡት። ማይኩን አስቀምጥ፣ ንስሐ ግባ፣ አርፈ ቆንጆ ምእመን ሁን፣ አንተ ማገልገል አልተፈቀደልህም በሉት። ይህንን መልእክት አስተላል። አንዳንድ ደግሞ አሉ ምንም አያገባቸው ቡጢውን ወደ እኔ ሰንዘርልኝ የሚሉ ቪዲዮ የሚሰሩብኝ ሰዎች እያዩ ያዝናኑኛል። አንተ መጀመሪያ ድንሃል ምናምን የሚሉ ጌታን ተቀበል የሚሉ ምንም አያገባቸው። እኔም ጉዳይ ውስጥ አለሁበት እጄን አውጥቼ ልግባበት የሚሉ እኔ እዚህ ጭራሮ የሆናችሁ ማገዶ የሆናችሁ የሆነን ሰው ኃጢአት ጀስቲፋይ ለማድረግ የምትንተፋተፉ ሰዎች እናንተ ጋር ምንም ጉዳይ መልስም አልሰጣችሁ። ስሟን እንናገር። ቤቲ ሻውል እኮ መዝሙሯን ልጋብዛችሁ። አንድ መዝሙር የቤቲን የቀድሞ ባለቤቱን መዝሙር ልጋብዛችሁ አላት ፍቅር እንትን የምል እንዳኝ ፍቅር ያስተዋል እንደዚህ አይነት ስለ ፍቅር ያው የዘመረችው አንድ መዝሙር አላት። እሺ ስለ ፍቅር የዘመረችው ከፍተዋለሽ። ፍቅር ግቡና ይውላት እስቲ ይውላት። ቤቲ ሻውል ቲክቶክ እንትን ዩቲዩብ ላይ ቤቲ ሻውል ብላችሁ 1600 ሰብስክራይበር ነው ያላት። ስሙላት መዝሙር ምን አልክ? ቻርጅ ሰክተከው እንዴ ስልክ? ኖ አልሰከው። የፍቅር ልህቀት የሚል ነው ያ እንደዛ ነገር። ቅድም ታች ላይም ስትጽፍ ነበር የሆነች